ወንድሞቼ ከሌላ ሃይማኖት ወደዚህ ወደ እስልምና የምትመጡት እኔ አንድ ወንድማችሁ መመክራችሁ ነገር ምንድነው? ወደዚህ ሃይማኖት ስትመጡ ይሄን ሃይማኖት ለማስተላለፍ መጀመሪያ ማወቅ አለባችሁ። መጀመሪያ ስር መሰረቱን ማወቅ አለባችሁ። ሳታውቁ ገብታችሁ ዝም ብላችሁ መልእክት እናስተላልፋለን ካላችሁ ይሄ አይቻልም። ከናንተ በፊት ረጅም ዓመት የተማሩ ረጅም ዓመት ቁጭ ብሎ በየገጠሩ ዲንን ሲፈልጉ የነበሩ አሉ ዑለሞቻችን። እንደነሱ መልእክቶችን እንተው፣ እነሱ የተማሩት ያስተላልፉ። እኛ ግን ዝቅ ብለን መማር አለብን። ገና ከመምጣታችን ሌላ መልእክት ለሰው ማስተላለፍ የለብንም። ለምን ማወቅ አለብን። የራሱ ህግጋት አለው እስልምና፣ የራሱ መስፈርቶች አሉ። እንዴት ነው አንድ ሰው ወጥቶ መልእክትን ማስተላለፍ የሚልበትን የራሱ መጀመሪያ እወቅ ነው የሚለው። መጀመሪያ ነብያችንንም ይቅራ ነው ያለው፣ ተማር ነው ያለው። ስለዚህ መጀመሪያ እወቁ ነው ወንድሞቼ የምላችሁ። እንደ አንድ ወንድማችሁ መከራችሁ ሳታውቁ መልእክትን ካስተላለፋችሁ ያ መልእክት ለእናንተም ጥሩ አይሆንም። ስለዚህ ወደዚህ ሃይማኖት የመጣችሁት ለማወቅ ነው። መጀመሪያ ማወቅ አለባችሁ፣ መማር አለባችሁ። ዝቅ ብላችሁ መማር አለባችሁ። ሳትማሩ ካስተላለፋችሁ ጉዳትም ይኖረዋል። ስለዚህ አደራ እምላችሁ ይሄን ነው ወንድሞቼና እህቶቼ። ይሄን ቪዲዮ ደግሞ ያያችሁት አሁን ሰብስክራይብ ያረጋችሁ ለዩቲዩብ አዲስ ነን። ኢንሻአላህ በአሪፍ መልእክት በጥሩ መልእክት እንመጣለን። ለዛሬው ይሄንኑ መልእክት በርቱና አጋሩልኝ ወንድሞቼ። ከሌላ ሃይማኖት የምትመጡ በዲናችሁ ላይ የበለጠ ጠንካራ የምትሆኑት እናንተ ናችሁ። ከሌላ ሃይማኖት የመጣችሁት ዲናችሁ ላይ ጠንካራ፣ በእስልምናውም ጠንካራ እናንተ ናችሁ። ግን ደግሞ መጀመሪያ ተማሩ፣ ግን መጀመሪያ እወቁ፣ ግን መጀመሪያ ከዑለሞቻችን ከሼኮቻችን ተማሩ። ሳትማሩ መልእክትን ለማስተላለፍ ባትሞክሩ ተወዳጅ ይኖራለሁ እንደ አንድ ወንድማችሁ። ስለዚህ አላህ ተምራችሁ የምታስተምሩ አላህ ያድርጋችሁ። ዕውቀትን አግኝታችሁ የምታካፍሉ አላህ ያድርጋችሁ። ያገኛችሁትን ዕውቀት ለወንድሞቻችሁ የምታካፍሉ አላህ ያድርጋችሁ። ይሄን ቪዲዮ የሚያየህ በሙሉ አላህ ርስቅህን በሙሉ ያስፋልህ፣ ሙራድህን አላህ ይሙላልህ፣ ሐጃህን አላህ ያውጣልህ፣ ሐጃህን አላህ ያውጣልህ፣ ሐጃህን አላህ ያውጣልህ። አላህ አንተን ከፍ አድርጎ ዝቅ ያድርግህ። ኢንሻአላህ በሌላ ቪዲዮ በሰፊው እንገናኛለን። ሁላችሁም ሰብስክራይብ አድርጉ።